የራሃ ጁምዓ የክብር ስፖንሰሮች ዘምዘም ባንክ፣ የኢትዮ ጠቢብ ሆስፒታል፣ ኢማሮሽ ሪል ስቴት። بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمته تعالى وبركاته يتودداتشوهن يتكبراتشوه ودي راح جمعة بيتسابوتشاتشن انكوان لا تكبروا عند شارات 147 يو أمت هجرة يا رمضان ور أدرساتشوه رمضانكم مبارك وكل عام وأنتم بألف خير ساعتو يا راح جمعة برنامجاتشن نو يي برنامج قديه الزهامة يا رمضان የመጀመሪያው ሳምንት ፕሮግራማችን ነው እንግዲህ በሌሎች ፕሮግራሞች ተገናኝተን ሊሆን ይችላል ግን እንደ ረሃ ጁምዓ ፕሮግራም እንኳን ለረመዳን ጾም በሰላም አደረሳችሁ በሰላም አደረሰን በሰላም ያስጨርሰን ለማለት እንወዳለን ማሻአላህ እንኳን አብሮ አደረሰን የመጀመሪያው ጁምዓም ነው ደግሞ የመጀመሪያው የረመዳን የመጀመሪያው ጁምዓ ነው የረሃ ጁምዓ ፕሮግራማችን ደግሞ የረመዳን የመጀመሪያው ፕሮግራማችን አልহামዱሊላህ የትልቅ ኒዕማ ነው ረመዳንን ጁምዓን ያካተተ ቀን ነው ማለት ነው አሁን የምንገኝበት ትልቅ መታደል ነው እንኳን አደረሳችሁ ወንድሞቼ ትላንት ላክልኝን ሜሴጅ አይቼዋለሁ ብዙም አልተቀበልኩትም ትላንትና አፉ በለኝ ብሎ ላከ እንደፈለገ አፉ ማለት ቴክስት ወዳ ከስር ትሪን ይላልና ሁሉንም ስትመለከተው እንኳን አደረሰ ይልና መጨረሻ ላይ አፉን ባባል ረመዳን ምናምንና ያረከውን አርገማ ግን በደፈናው አፉን ባባል ለምሳሌ አሁን አያውን አፍታስ ጠይቀኝ አንተ ነኝ ሰላማውክ በዚህ ቀን አፉ በለኝ ብትለኝ እሺ ግን ዝም ብሎ በደፈናው አፉ በለኝ አሁን ብሩንም እንዴት ነው የምናረጋው አሁን ችግራችሁ እኮ እናንተ የፈተዋ ፕሮግራም ስለሰራችሁ ሁለታችሁ እንደዛ ወደዛ ይወስዳችኋል ግን መገለጽ አለበት ነው እንደው ብናወራው እግረ መንገድ ከሆነ አጠር አድርገን መገለጽ አለበት ጉዳዩ አንድ ነገሮችን ሊያናጉ የሚችሉ ነገሮች አሉ ያ ኢንዲፔንደንስ እንደ ሁኔታው መገለጽ ያለባቸው ጉዳዮች አሉ ለየትኛው ጉዳይ ነው አፉ በለኝ ያልከው ረመዳን መጥቷልና አፉ እንድትለኝ ጠይቀሃለሁ ሲባል ያበደርኩም ብድርም አፉ በለኝ ማለት ነው እሱ ምን ነጥል እንደማለት ነው ለይ እንደማለት ነው አፉታ አፉ ለሚለው ሰው በጣም ትልቅነት ማሳያ ነው አፉ ለሚለው ሰው አፉታ ለሚጠይቀውም ሰው እንደዚሁ ትልቅ ሐሳብ ነው እዚህ መካከል ግን አንድ ነገር አለ አፉታ የሚጠይቀውም ሰው ሁሌ በደሉን ለመሸወጃና ለማድረግ አፉታ መጠየቅ ተገቢ አይደለም አፉ የሚለውም ሰው ደግሞ አላህ እሱ እጅ ላይ አስቀምጦታል መብቱን ያንን ሰው ከጀሃነም ነፃ እንዲወጣ ወይም ደግሞ ወንጀለኛ ሆኖ ነገ ሚዛኑ ላይ እንዳይወድቅበት በጣም ያደክመዋልና ይሄንን አንተ የሰው ጀነት ላይ ስልጣን ተሰጥቷል እንደማለት ነው አይደል ለሰው የሚንስ ይሆናል ደግሞ እሱ ማፉ በማለቱ ደግሞ የሚያገኘው አለ እንደዛ ነው فليعفوا وليصفحوا الا تحبون ان يغفر الله لكم ነው ቁርአን የሚለው ሰዎች የሆነ ተበድለው የሆነ ነገር ተቸገረው ባሉበት ጊዜ ይቅር ይበሉ የልባቸው ደረታቸውን ያስፉ ለምን አላህ እነሱን እንዲመራቸው አይፈልጉም እንዴ ነው ሐሳቡ ስለዚህ አንተ አፉ በማለትህ አላህ ነው ቢመረህ አላህ ነው አፉ የሚልህ ሐቅ ከሆነ የግድ ሰውየው ኤክስፕሌን ቢያደርግ ምናልባት መረዳት አለ በአخذتهم العزه በቃ እንዴት አንተን አምቻለሁ ሰድብያለሁ አንተን በሰው ፊት አንስቻለሁ ብዬ በነግረው ይበልጥ ከዚህ በኋላ ያለው ሰው ደግሞ ቂም አይረሳም አሁን አላህ አፉታ የሚባል ነገር አለው አላህ ሰው ግን ትንሽ ይቸገራል ይዞ የሆነ ቀን ይመዛታል አንተ እኮ ባለፈው አምታኛል ብሎ ይመዝልሃል አውፍታ ከልብ እንዲሆን ነው ሳያውቀው አውፍ ቢል ጥሩ ነው ቢያውቀው ምንም የሚጨምርለት ነገር ስለሌለ ሰላማኝ ይሁን ዝርዝሩ ሳይገባ በድፍኑ አፉ ብያለሁ በቃ ካማኝም ምናምንም ቀድመህ ነው እንጂ አውፍ ብያለሁ ማለት ያለብህ እንደው በቃ አንተ ልብህን ማጽዳት እኮ ያንተ ኃላፊነት ነው ስለዚህ ይሄ ረመዳን የአፉታ ወር ነው በዚህ ወቅት ላይ ልቡ እንትን ተብሎ ተቋስሎ የመቀጠል ያኔ ተገቢ አይደለም እንደውም ቀደም ብሎ ነው ማጽዳት ያለበት ንጹህ ሆኖ በልቡን አጥርቶ ነው መግባት ብዙ ሰው እኔ የሚመስለኝ ማለት ነው አሁን የሆነ ሰው መጥቶ አፉ በለኝ ሲልክ ያዝ ያረጋሃል እኮ ትንሽ አይደል ማንንም ሷሊህ 100% መላእክት የሆነ ሰው የለም ሁላችንም አንጻራዊ ነን በሆነ ነገር አየ ይበልጠኛል በሁለት ረካ እኔ ደግሞ በሱና ጾም በልጧለሁ በሰደቃት በልጠኛለህ ከወንጀልም የሆነ እኔ ማሸነፍ ነፍስዬን ማሸነፍ ያቃተኝ የሆነ ቦታ አለ አንዳንዱ ምላሱን
መቋጠር የማይችል ሰው አለ። አንዳንዱ ምላሱ ላይ ማሻአላህ ሰው አያማም፣ በምላስ ሰው በክፉ ሰው አይወጋም፣ ግን አይኑን ደግሞ መቋጠር የማይችል ሰው አለ። አንዳንዱ የሆዱ ነገር የማይሆንለት ሰው አለ፣ ኪሱ እና ሁሉም ይለያያል። እና እኔ ብዙ ጊዜ በመኪና ነው መኪና እንግዲህ ትነዳለህ አላየህ መኪና ላይ ካየህ ማለት ነው ብዙ ጊዜ የሆነ ጓደኛ ሰላም ሲባባል ከኋላ ከቆምክ አንተ ምንድን ነው የምታደርገው? ክላክስ ምናምን ታደርጋለህ። እንዲህ ምን አባቱ ምናምን ትላለህ። እኔ ሁሌ ያላረገውም ወይ ነው ጭንቅላቴ ላይ ይመጣብኝ። በቃ ጓደኛዬን ባገኝ ሰላም አይደለም ቆመህ መንገድ ዘግተህ ሰላም አትበልግን ይረዳኝ እሱም ያን ነገር ስለሚያደርግ። ይሄ መረዳዳት የሚባለው ነገር ብዙ ጊዜ እኛ ራሳችን ረሳለን። እኔም የሆነ ሰዓት ላይ አጥፍቻለሁ፣ የሆነ ሰዓት ላይ ሰው በድያለሁ፣ የሆነ ሰዓት ላይ የሰው ሀቅ ነክቼ ሊሆን ይችላል። ስለዚህ ምን መሆን አለበት? ይሄም ወንድሜ እኔ ያቃተኝን እኔ ከዚህ የሰራኋቸውን ስህተቶች ነው የሰራውና አፉ ብለው ትልቅ አጅር ነው የማገኘው። ወደ ራሳችን ብንመለከት እላለሁ። ዞሮ እንግዲህ ረመዳን ሲገባ አፉ በለኝ ወንድሜ ተብሎ ቴክስት ይደረጋል። ኸይር ነው አፉ እንባባል ነው። አንድ ወዳጅ አለኝ የቅርብ ወዳጅና የሆነ ቦታ ላይ እዳ አለው ብር አለው ሰው ላይ ማለት ነው። እና ሰውየው ሊመልሰት አልቻለም። ከዓመት አልፎታል። አንድ ቀን ምን አለኝ፣ እጨቀጭቀዋለሁ፣ ብሬን አስመልሳለሁ፣ ግን አላህ ፊት ነገ አላህ እንዲይዘው አላረግም፣ አፉ ብየዋለሁ በውስጥ እስከ አለሁ ህይወቴ እስካለ ድረስ ግን ብሬን ለመቀበል እጥራለሁ፣ ግን ሳይሰጠኝ ቢሞት እኔ አፉ ብየዋለሁ። እንዲህ አይነት ነገሮች እንትን ይኖራሉ አንዳንዴ መባባል ኸይር ነው። ስለዚህ እኔንም እንደዛው አድርግልኝ አደራህን፣ እኔንም እንደዛ አድርግልኝ። ተመልካቾቻችን እንዴት ነው የረመዳን እስቲቅባል ዘንድሮ እንዴት ይዟችኋል? አልሐምዱሊላህ አላህ ሱብሓነሁ ወተዓላ ከማንኛውም ነገር በላይ ትልቅ የሆነው ኒዕማ ሰጥቶናል። እድሜ ሰጥቶን ረመዳን የሚባልን ትልቅ ወር እንደገና እንድናገኝ እድል አድርጎልን ለተውበት ወደሱ ይበልጥ ለመቅረብ ትልቅ እድል ሰጥቶናል። ይሄ ትልቅ አላህን ልናመሰግንበት የሚገባው ነው። እንግዲህ በያላችሁበት ሆናችሁ ይህን ፕሮግራም የምትከታተሉ በቤታችሁ አረፍ ብላችሁ የመጀመሪያውን የረመዳን ኹጥባ አድምጣችሁ ወደ ቤታችሁ ገብታችሁ አረፍ ያላችሁ ቤተሰቦቻችንም እንደዚሁ በድጋሚ እንኳን አደረሳችሁ ለማለት እንወዳለን። የረመዳን ሀሳብ ያላቸውን ፕሮግራሞች እንግዲህ ከዚህ ሰዓት ጀምሮ ወደ እናንተ ማድረሳችንን እንቀጥላለን። በየመሃሉ የምናነሳቸው ሀሳቦች አሉ። የተለያዩ ከተማችን ላይ የተከናወኑ ኢቨንቶች ነበሩ። ደሳስ የሚሉን ስሜት የሚነኩ ፕሮግራሞች ተከናውነዋል። ከነዛ መካከል አንደኛው የምርኩዝ ኢቨንት ነው። በሻሸመኔ ምድር ላይ ደስ በሚል ድምቀት ተከናውነዋል። አላህ ያክብራቸው። በጣም ልብ የሚያሞቅ የሆነ አቀባበልን ያደረጉልን ሻሸዎች እንዴት እንደምናመሰግናችሁ አናውቅም። እናንተን የሚመጥን ፕሮግራም ይዘን እንኳን ባንመጣ እናንተ ግን ከኛን ከሚመጥነን በላይ ተንከባክባችሁ የእንግዳ አቀባበላችሁን አድርጋችሁልናል። ሻሺዎች ክበሩልን ብለናል። የምርኩዝ ፕሮግራም ተከናውኗል። እናንተ እዚህ ሆናችሁ ስትከታተሉ ነበር ላይ እያበሰሉት ነበር የቆዩት። በነገራችን ላይ አይደለ ፕሮግራሙ እዛ ሀገር ላይ የመድረክ ፕሮግራም ያዘጋጃሉ ጎበዝ ወንድሞች ናቸው። እና አይ ቲንክ በጣም ነገሩን አቅለው ጠብቀዋል ብዬ አስባለሁ። እንዲሁ እንትም ላይ ነው የምትገቡት፣ ተግራራ ነው። ግን ያም ቢሆን እንግዳ ሲመጣባቸው የሚያደርጉትን አይነት አቀባበል አድርገዋል። እዛ አካባቢ ከሚያስተናግዱት ልጆች ጀምሮ እስከ ከተማ አስተዳደሩ፣ ከተማ መጅሊስ፣ ዱዓቶቹ ፕሮግራሙን እስካደመቁልን ሰዎች፣ መድረክ ላይ ፐርፎርም እስካደረጉ ሰዎች የዛው አካባቢ ተወላጅ የሆኑ ሰዎች ነበሩ። በዚህ አጋጣሚ ሁሉንም ማመስገን እንፈልጋለን። ከዛ በላይ ግን አቀባበል ያደረጉልን አንደኛ የጉረባ መድረክ አዘጋጆችን በጣም ማመስገን እንፈልጋለን። ጉረባን ቦታውን አመቻችተው ፕሮግራሙ የመድረክ ይዘቱን እንደጠበቀ እንዲቀጥል ያደረጉት እነሱ ናቸው። ይሄ አንደኛው ነው። ሁለተኛ እዛው አካባቢ በጣም ትልልቅ ስራዎችን የሚሰሩ ኢንስፓየር ቻሪቲ የሚባል ስብስብ አለ። በየአመቱ በጣም የሚገራርሙ የደም ልገሳ ፕሮግራሞችን ያደርጋሉ። ሌሎች ማህበራዊ ኃላፊነቶችን ድጋፍ ያደርጋሉ። ይህንን ደግሞ ፕሮግራም አስተባብረው ልጆቻቸውን አምጥተው ፕሮግራም አሰርተዋል። ደስ የሚል ቆይታ ነበር ያደረጉት። እነሱንም እናመሰግናለን። ከዛ ውጭ ግን ከዚህ ከአዲስ አበባ ድረስ ሄደው እዛ ፕሮግራሙን ቀረጻ በማድረግ በመንከባከብ ያገዙን የሚላን መልቲሚዲያ ፕሮዳክሽን አባላትም እንደዚሁ በጣም የሚመሰገኑ ናቸው። ሚላን መልቲሚዲያ ፕሮዳክሽን ማለት በዚህ አጋጣሚ ሁሌም ዘወትር ቅዳሜ ከቀኑ 8 ሰዓት ጀምሮ የሚተላለፈውን በአፋን ኦሮሞ የሚዘጋጅ ሲምቦ የተሰኘ የመዝናኛ ፕሮግራም የሚያዘጋጁ ቤተሰቦቻችን ናቸው። እንግዲህ ከሚንበር ቲቪ ጋር ብዙ ስራዎችን ይሰራሉ። በዘንድሮ ረመዳንም ለየት ያለ ኮንቴንት ያለው ፕሮግራም ይዘው መጥተዋል። እንግዲህ እነሱንም ወይም ወንድሞቻችንን እጅግ አድርገን እናመሰግናለን። ሚላን መልቲሚዲያ የዩቲዩብ ቻናላቸው ላይ እንግዲህ ፕሮግራሞችም ነሺዳዎችም ብዙ ነገሮች ታገኛላችሁ። ጎራ ብላችሁ እንድትጎበኙ በዚህ አጋጣሚ እናስታውሳለን። ከዛ ውጭ ግን በጣም ብዙ የሚመሰገኑ አሉ። የተቀረውን በሌላ ፕሮግራም ከቨር እናደርጋለን። ሻሼ ላይ ግን እዛው አካባቢ ነው ፕሮግራም ላይ ተገኝታችሁ ነበር። ወራቢ ነው
አዎ ከዛ በፊት በስልጤ ዞን በጣም ይገርም ደግሞ ሌላ አንድ ኢቨንት ላይም ሐድረን ነበር። ከዛ ቀደም ብሎ አንድ ቀን ቀደም ብሎ የነበረ ወጣቱ ባለሀብት ወንድም ሙኒር ኸይረዲን በአካባቢው በተወለደበት አካባቢ በአባቱ ስም መስጂድ፣ ትልቅ ትምህርት ቤት፣ አንደኛ ደረጃ ትምህርት ቤት እና መዋዕለ ሕፃናት አብሮ ያለው እና ለአካባቢው ማህበረሰብ የሚጠቅም እንትን አዘጋጅቷል። በጣም የሚያጅብህ ነገር የሰራው የገጠር እኮ ቤት በቃ በዝም ለቆርቆሮ በቆርቆሮ ብትሰራው ታደርጋለህ። ከዛ ደግሞ ትንሽም ሰው እንትን ቢያደርግ ምናምን ነው። አዲስ አበባ ላይ ቢሰራ ይሄ ቤት እንዴት ነው የሚሰራው? ራሱኑ ነው እዛ የደገመው። ኤቭሪ ፋሲሊቲ የሴራሚክ እንትኑ ሳይቀር የመስጂድ የማይኩ ሳይቀር እያንዳንዱ ነገር ሐታ ምንጣፎቹ የልጆች መዋዕለ ሕፃናት አዲስ አበባ ትልቅ የኪንደርጋርተን ኬጂ ትምህርት ቤት ያለው የመዝናኛና የመጫወቻ ፋሲሊቲ በሙሉ የተሟላለት ሆኖ መስጂዱም ትልቅ ሆኖ የአካባቢ ማህበረሰብ ያው ሁሉም ሙስሊም ነው። ከሩቅ አካባቢ ሄዶ የሚሰግድበት የነበረውን በሰፊ በጣም እንትን ብሎ አዘጋጅቶ ስንመለከት በጣም ነው ልብ የሚያሞቀው። በጣም መቼም አሁን ስሜቴን ሶሻል ሚዲያ ላይ ለማጋራት ሞክሬያለሁ። እኔ በጣም ነው አንጀቴን የበላኝ። ከዛ ለአባቱ ማስታወሻ ነው ያደረገው። ደግሞ ኸይረዲን ትምህርት ቤት ነው ያለው፣ አንደኛ ደረጃ ትምህርት ቤት። ኸይረዲን አባቱ ናቸው። ስለዚህ አባቱን ትውልድ ቦታ ህያው አደረገ። አስበዋል። በርካታ ከክፍለ ሀገር የወጡ ከገጠር የወጡ ባለሀብቶች አሉ። ወደ ትውልድ አካባቢያቸው ሄደው በእናታቸው በአባታቸው በቅድመ አያታቸው ስም እንደዚህ አይነት ታሪካዊ ነገር መስራት መቻል የሚያስመሰግናቸው ነገር ነው። ዝም ብሎ እንደው መታለፍ የሌለበት አጀንዳ ስለሆነ ነው። ቀላል ነገር አይደለም። ሰደቀቱል ጃሪያ የምንለው አለ። በተለይ ደግሞ ሙስሊሙን በትምህርት ማብቃት ቀላል አይደለም። ከዚሁ ጋር ደግሞ የተያያዘ አንድ ጉዳይ ነበረ። የዛን ቀን በጣም የገረመኝ እኔ እናንተ ጋር ፕሮግራም ላይ የሄዱ ኡስታዞች ነበሩ። ከዛ የኢማን እስላማዊ ማህበር ደግሞ ፕሮግራም የራት ምሽት ነበረ። እዛም ላይ ተገኙ። መልሰው ደግሞ ሐዋሳም ላይ ማነው ሻሸመኔ ላይ ደግሞ የታዩ ትልቅ ብዙ ኡስታዞች ነበሩና ይሄም የሚገርም ነው። 3 ቀን በተከታታይ ፕሮግራም በዚህ ርቀት ውስጥ የኢማንን ፕሮግራም እግረ መንገዱም ስኬታማ ነበር። በጣም ቆንጆ ፕሮግራም ነበር የተዘጋጀው። እንዴት ነበር? እስኪ እዛ የተሳተፍከው አንተ ነበርክ። የኢማን እስላማዊ ማህበር አመታዊ የእራት ፕሮግራምና እንደዚሁም የሰራቸውን ስራዎች ለማህበረሰቡ የሚያስተዋውቅበት አዳዲስ ፕሮጀክቶችን ላውንች የሚያደርግበት ኢቨንት ነበር። የተሳካ ፕሮግራም ነበር። ኢማን እስላማዊ ኮሌጅ የራስ ፕሮግራም ሁሌ የረመዳን ኢስቲቅባልና የራስ ፕሮግራም ያዘጋጃል። ባለሀብቶችን፣ አባላቶቹን፣ ደጋፊዎቹን፣ ተማሪዎቹን የኢማን ቤተሰብን የሚጠራበት ፕሮግራም ነውና ፕሮግራሙ የተሳካ ፕሮግራም ነበር። ምናልባት ከተለመደው ከሌላ ቀን ከሚዘጋጅበት ከኤልያንያ ወደ ጫፍ ወደ ስቴኢዚ ነው የተዘጋጀው። ያ የሆነበት ምክንያት የአፍሪካ ህብረት ስብሰባ ስለሆነ ነውና ትንሽ የሚያስጨንቅ ነገር ነበረው። ፕሮግራም ይፈቀዳል አይፈቀድም፣ ሰው እዛ ድረስ ይመጣል አይመጣም የሚል ነበር። አልሐምዱሊላህ በሙሉ ሰው መጥቷል። በጣም ያማረ የተሳካ ፕሮግራሙ የተዘጋጀለበትን ዓላማም ከግብ ያደረሰ ነበር። በዚህ ውስጥ ግን ማመስገን የምፈልገው አንድ ግለሰብ ግን ባመሰግን ደስ ይለኛል። ኡስታዝ ካሚል ሸምሱ። ለምንድነው ማመስገን የፈለግኩት? ኡስታዝ ካሚል ሸምሱ በእርግጥ ሁሉም ኡስታዞች ጠርተናቸዋል እዛ ፕሮግራም ላይ እንዲገኙ። ኡስታዝ ካሚል ግን 3 ቦታ እየወትና ኡስታዝ ማለት ነጋዴ ነው። ኡስታዝ ካሚል የተወካዮች ምክር ቤት አባል ነው፣ የመስጊድ ኢማም ነው፣ ቤተሰብ አለው፣ ምን አለው። ያ ከመሆኑ ጋር ወራቤ በነበረው ስልጤ ላይ የነበረው ፕሮግራም ላይ ነበር። እዛ ተገኝቶ አስመርቋል። ከዛ ደግሞ ማታ እየነዳ ነው የመጣው። ኡስታዝ አቡበክርም እየነዳ ነበር፣ ግን እሱ ቀድሞ ነው በ200 ነው እየነዳ የመጣው እና እኔ የሆነ ሰዓት ላይ ጨንቆኝ ባይመጡስ ስልክ ስደውል ነበር ኡስታዝ ካሚል ጋር ኡስታዝ አቡበክር ጋር ነው። ኡስታዝ አቡበክር ይቅር በቃ አትምጣ አልኩት። በቃ ደርሶ ነበር እሱ በቃ ሲመጣ ላበላብ ሆኗል ምናምን። እንደመጣ ሊገባ ሲል ያዝ ነው ከኡስታዝ አልፈታ ሙስጠፋ ጋር አብሮ የመጡት እሱም እዛ ነበር። አብሮ መጡ። ቆይ ተረጋጉ እስኪ አንዴ አየር ውሰዱ ምናምን ታጠቡ ምናምን ብለናቸው አረጋግተናቸው ያስገባናቸው እና ገብቶም ወደ ፕሮግራሙ ነው ቀጥታ የገባው። ፕሮግራሙን የተሰጠውን ፕሮግራም ሰራ። እንደውም ለኢማንም 1 ሚሊዮን ብር ሰጥቶ ምናምን ሞቅ አድርጎት ነው የወጣው እና በጣም ሐቂቃ ማለት እኛ የምስራቅ ሰው ይሄ አጠቃላይ ገርብና ሸርቅ የራሳችን ሰው አናከብር፣ የራሳችን ሰው ቫልዩ አንሰጥም ብዙ ጊዜ። ለምን እንደሆነ አላውቅም። ይሄ በጣም መከበር ያለበት ነገር ነው። ከዛ እኛ ደከመን ብለን እሑድ ተኝተናል። እሱ የት ነው ያለው? ምርኩዝ ሻሸመኔ ሄዷል። ወላሂ በጣም ልጽፍን ፈለኩ ሶሻል ሚዲያ ላይ ላጋራሱን ፎቶ እንደዚህ አድርጌ።
ግን የኛ ሰው ይቀልዳል የሚያሾፋል ምናምን አይገባውም ማለት የሚደረገው ነገርና በዚህ አጋጣሚ ኡስታዝ ካሚል ሸምሱን አላህ እድሜህን ያርዝምልን አላህ ከፍ ያርግ ኢንሻአላህ እንወዳሃለን እናከብርሃለን በጣም ትልቅ ነገር ነው እስኪ ብዙ የምናነሳቸው ነገሮች አሉ ተመልካቾችን ብዙ ያዝናቸው ወደ ቀጣዩ ፕሮግራም ወደ ቀዳሚ ፕሮግራማችን እንሸኛቸውና እሱን ተከታትለው ተመልሰው ይመጡ ጥሩ ነው ከዛ በፊት ግን ፕሮግራማችን በአማራና በተሳካ መልኩ ተመልካች ዘንድ እንዲደርስ አጋር የሆኑ ተቋማት አሉ እነሱን እናመስግን ኢንሻአላህ የመጀመሪያው ቀዳሚው የፕሮግራማችን አጋር ከሆኑት መካከል ዘምዘም ባንክ ይገኝበታል እንኳን ለ1447ኛው ዓመት ሂጅራ የረመዳን ወር በሰላም አደረሳችሁ ረመዳኑኩም ሙባረክ ብለዋል የማይነጥፍ የእድገት ምንጭ የሆነው ዘምዘም ባንክ እንግዲህ በረመዳኑ እጅግ በጣም የተሳካ የረመዳን ወር እንዲሆንላችሁ ይመኛሉ ለሚያስፈልጋችሁ ደግሞ ፋይናንሻል ሰፖርት እኛ ጋር ጎራ በሉ ብለው ይሄን ፕሮግራም አበርትተውልናል በተለይ በዲጂታል ፋይናንሲንግ አካባቢ በጣም ጠለቅ ያለ ስራ እየሰሩ ነው የሚገኙት እና ጀማሪ ነጋዴዎች አቅም የሌላቸው በተለይ ሴቶች ላይ ደግሞ ልዩ ትኩረት እየሰጡ ነው የሚገኙት ዘምዘም ባንክ የፕሮግራማችን አበርቺ ስለሆነ እጅግ አድርገን እናመሰግናለን ሌላ የፕሮግራም ስፖንሰራችን እንግዲህ ዘመኑ የቤት ችግር ተከስቶበታል እንደው ሁላችንም ቋሚ ንብረት ይኑረን ብለን በምንጠይቅበት ዘመን የተከሰተ ነው ለ8 ዓመታት በታማኝነት ድምጹን አጥፍቶ ብዙ ማስታወቂያ ሳያበዛ የቆየ የሪል ስቴት ነው 188 ቤቶችና 123 የሱቅ ቁልፎችን አስረክቧል ምንም ማስታወቂያ ሳያወጣ ማለት ነውና 311 ቁልፎችን ለደንበኞቹ አስረክቧል ማለት ነው አሁን ላይ በሰባራ ባቡር በበኒ ሰፈር በሶማሌ ተራ በአየር ጤና በጀሞ የተለያዩ ሳይቶች አሉ በጣም የተለያዩ ዲዛይኖች እንዲሁም ደግሞ ያካፈል ዘዴዎችም ለተጠቃሚዎች ምቹ በሆነ መልኩ አዘጋጅቶልናል ስለዚህ እንግዲህ ይህንን ቋሚ የሆነ ንብረት እንዲሁም ደግሞ መኖሪያ ቤታችንን እንገንባ በጋራ እያለ ነው አድራሻ ከባልቻ ሆስፒታል ጀርባ ሳጅዳ ህንፃ ላይ ይገኛሉ ተሟላ መረጃ 6790 ደውላችሁ መረጃ ልታገኙ ትችላላችሁ መልካም ሌላኛው አጋራችን የሆነው ደግሞ ኢትዮ ጠቢብ ሆስፒታል ነው ኢትዮ ጠቢብ ጤናችሁን ይመኛል ረመዳናችሁ መልካም እንዲሆን እንደዚሁ ተመኝቶላችኋል ችግር ከገጠመው ወደኛ ጎራ ብላችሁ የጤናችሁ መፍትሄን ወያይ ብለዋል ፕሮግራማችንን ስለሚያበረቱልን እጅግ አድርገን እናመሰግናለን ዓለም አቀፍ ስታንዳርዳቸውን የጠበቁ ዘመኑን የዋጁ የህክምና ቁሳቁሶችና ግብአቶችን በዘርፉ ላይ ብቃትና ሙያቸው የተመሰከረላቸው ባለሙያዎችን አቅፎ አገልግሎት እየሰጠ ነው የሚገኘው የትኛውም አይነት የህክምና አገልግሎት በምትፈልጉበት ጊዜ ኢትዮ ጠቢብ ጎራ በሉ እንደናት ተንከባክበን እናስተናግዳችኋለን ብለዋል አላህ አፊያችሁን ይጠብቅላችሁን ብለው መልእክታቸውን አስተላልፈዋል ረመዳኑኩም ሙባረክ የሚለው መልእክት የሁሉም አጋሮቻችን ነው ሁሉንም ከኛ ጋር ስለሚሰሩ እጅግ አድርገን እናመሰግናለን ምናልባት ይህንን ጠረጴዛ የምናውቀው በአሲሮች ነበር አይደለ አዎ ምግቡ መጠጡ ቆሎ ቡናው ነበር የሚቀርብበት አማራክ በረመዳን አሁን በረመዳን እንግዲህ ከንፈሬ ደርቋል አሁን የለም እኮ ዛሬ ቡና የለም ዛሬ አሲር የለም ብላ እንደታችን ሐዩ የኢስላሚክ ቁሳቁሶች ወይም ደግሞ ኢስላሚክ ጊፍት የምትሰራ እህታችን ናት ሚዲያም ላይ ትታወቃለችና ይሄንን ቡና ዛሬ ከሌለ ባዶ መሆን የለባችሁ ያ ቴብላችንን ያደመቀችልን ያ እንደዚህ አይነት ጌጣጌጦች ረመዳንን ተከትለው በጣም ይመጣሉ ቤታችንን የምናደምቅበት ነው በነገራችን ላይ ሀያት ኦርማጎ ጎበዝ ጋዜጠኛም ነች የተለያዩ ሚዲያዎች ላይ ትሰራለች አሁን ደግሞ እንደዚህ አይነት ለረመዳን አገልግሎት የሚውሉ ቤታችንን የምናስጌጥበት መድረኮቻችንን ቢሮአችንን የምናስጌጥባቸውን ማቴሪያሎች እያቀረበች ትገኛለች እኛንም ያሳመረችን እሷ ነች ሹክራን ቤተል ሂራሞል ግራውንድ ላይ ትገኛለች ግዟት ያው ቤታችሁን አድምቁ ነው ሌላው እንግዲህ በአልባሳቱ ራህጅማን ፕሮግራም ከተጀመረ ጀምሮ ከኛ ጋር አብሮ እየሰራ ያለው ኒዛም ፋሽን ነው በጣም ከልብ እናመሰግናለን በተለይ እንግዲህ ለአይታሞች አልባሳቶችን በመስራት ይታወቃልና ሁላችንም እንግዲህ እሱ ሙያውን ሰጥቷል ዘካ አድርጓል እናንተ ደግሞ ጨርቅ ስጡት ለአይታሞች አዘጋጅቶ ይሰጣል ነው ከልብ እናመሰግናለን እሱም አብሮን እየሰራ ስለሆነ ተመልካቾቻችን አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን ቴሌቪዥኑ ሚንበር ቲቪ ነው ፕሮግራሙ ደግሞ ረሃ ጅሙዓ ነው አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን በድጋሚ እንግዲህ በፕሮግራሞቻችን የተደስታችሁ ቁም ነገር ያገኛችሁ እንደው ተስፋ እናደርጋለን የመጀመሪያው የረመዳን ጅሙዓ ነው የወሩም የዚህኛው ፕሮግራም ማለት ነውና
ቅድም አፉታን እያነሳን ነበረ። አፉታ ረመዳን ዋዜማ ላይ ከዛም ከአንድ ቀን በፊትም ስልኮቻችን በሜሴጅ ይጨናነቃሉ። ወንድሜ ምናምን ተብሎ ኮፒ ፔስትም ይሆን ይችላል። በነገራችን ላይ ኮፒ ፔስት ነው የሰው ስምም ሊኖር ይችላል። ጸሐፊው ሰውዬ አንዱ ሜሴጁን ያዘጋጀው ሰው ከታች ወንድም እንትና ምናምን ብሎ ጽፏል። ሌላ ሰው ሲል ፎርዋርድ ነው ይደረጋልና ይሄ እኮ ማለት ትምህርት ቤት ፈተና የኮረሽ ከነ ስሙ መኮረጅ ማለት ነው። ትንሽ ከስተማይዝ አድርጉት፣ ቀየር አድርጉ፣ ወይ የራሳችሁን ስም ቀይር ጨምሩበት። እና ነው ስለ አፉታ ሲነሳ ነው የስ አላህ ባሮቹን አውፍ የሚልበት ጊዜ ነው በዚህ አጋጣሚ። ስለዚህ ባሮችም መልእክተኛው ማለት ሰላቱ ተኸለቁ ቢአኽላቂላህ ብለዋል፣ በአላህ ስነ ምግባሮች ተዋቡ ብለዋል። እና የአላህ ባህሪያት መካከል አፉታ ነው። እኛም በዛ መታነጽ ይኖርብናል። ጥሩ አጋጣሚ ነው። በነገራችን ላይ ሞኝ ካልሆነን በስተቀር መስራት የምንፈልጋቸውን ኸይር ስራዎች በሙሉ አጠራቅመን ረመዳን ላይ አሁን ነው መስራት ያለብን። ሰደቃ መስጠት እንፈልጋለን፣ አሁን ነው መስጠት ያለብን። ምክንያቱም እቺን የመሰለች ወርቃማ ጊዜ በነፃነት አናገኘም። አሉ አንዳንድ ጊዜያት እኮ በጣም ለምሳሌ ወደ አሽሩ ዙል ሒጃ ልንመጣ እንችላለን፣ ሌሎችን ልንመጣ እንችላለን። ግን ያኔ እንደ ረመዳን ሰፊ ጊዜ የላቸውም። ወሩን ሙሉ ጥሩ አጋጣሚ ነው። ስለዚህ ሰላት ላይ መለማመድ ፈለግን አይደል? ይሄ በጣም ጥሩ አጋጣሚ ነው። ቂራአት ላይ መለማመድ አለብን። ከረመዳን አንድ ቀን ከትናንትና ወዲያ ወይ ከሳምንት በፊት የቀራሃት ቁርአንና ዛሬ የቀራሃት ቁርአን ቶታሊ ትለያያለች። ልክ ረመዳን ዒድ ቀን የምትቀራው ምንም 30ውን ጁዝ ብትጨርሰው ከዛ ቀን አንድ ቀን ቀደም ብለ የቀራሃትን ቁል አላህ አዲ ያክል እንኳን እንትን አይኖርም፣ ብዙ ነገር ስለሚኖረው ማለት ነው። እና ደግሞ ኢህቲሳብ የሚባለው ነገር ትልቁ ይመጣ ይሄ ነው። መን ሷመ ረመዳን ኢማናን ወኢህቲሳብን ጉፊረ ለሁ ማ ተቀደመ ሚን ዘንቢ። ያሳለፍነውን ወንጀል እያስታወስን ወንጀል ለማስማር የሚያስችል ያክል ጊዜ ማግኘት ቀላል ነገር አይደለም። ስለዚህ ማድረግ የምንፈልጋቸውን ኸይር ነገሮች በሙሉ አሁን ጥሩ አጋጣሚ ነው። ረመዳን ሳይወጣ እሱ ላይ ነው በደንብ ተረክ ማድረግ ያለብን ብዬ እንደው አስባለሁ። እንግዲህ አላህ ደርሶናል። የራህመቱ ወር ላይ ነው ደግሞ የራህመቱ ጊዜ ነው። ኦልሞስት 10 ቀናት ረህመት ነው፣ ከዛ መግፊራ ነው፣ ከዛ ከጀሃነም ነፃ የምንሆንበት ነውና እንግዲህ ሐዲስ አለ። የሐዲሱ ደረጃ ዑለማዎች ቢኻለፉበትም ሐዲስ አለ እዚህ ላይና የራህመቱ መተዛዘን ደግሞ አለብን፣ መረዳዳት አለብን፣ መደጋገፍ አለብን። ሐቂቃ ኑሮ ተወዷል። ይሄ ማለት በቃ ኑሮ ተወዷል። በእኛም ወንጀል ሊሆን ይችላል፣ በረካውም ተነስቶ ሊሆን ይችላል። ስለዚህ ዘመዶቻችንን ማስታወስ፣ ቤተሰቦቻችንን ማስታወስ፣ ጎረቤቶቻችንን ማስታወስ አለብን። በረመዳን ረሃ ማድረግ ይወዳል፣ በረመዳን የበለጠ መስጠት ይወዳል። እና ካሁኑ ጀምረን ማለት ካሁኑ ጀምረን ሰደቃ ላይ መበርታት አለብን። ድሮ አባቶቻችን ምናምን ቤት ሲገቡ አንድ ሙሳፊር ምናምን ነገር ይዘው ይገቡ ነበር። ምናልባት አሁን ወቅቱ ላይ ፈቅድ ይችል ይሆናል አላውቅም። አንዳንድ አካባቢ ደግሞ ይፈቅድ ይሆናል። እና ልጆቻችንም ሰደቃ ስንሰጥ፣ ስናበላ፣ ስናጠጣ፣ ስናለብስ ማየት አለባቸው፣ ከኛ መማር አለባቸው። ልክ እኛ እንደተማርነው ብዬ አስባለሁ። እና በተለይ መተዛዘኑ ላይ ፎከስ መደረግ አለበት ብዬ አስባለሁ። አንዳንዴ እገዛ የሚፈልግም ሰው ላታገኝ ትችላለህ በሆነ መልኩ። አሁን ግን ፉአድ ሲያነሳው እንደነበረ ተቋማቶች አሉን እንደ ባቡል ኸይር የሲረና ለአንድ ሰው በቀን ውስጥ የአንድ ቀን ማፍጠሪያው ስንት ብር እንደሆነ ተሰልቶ ተቀምጧል። ወሩን ሙሉ ሰው የምንችለውን ነገር ማድረግ እንችላለን። ብዙ አማራጮች አሉ ለማለት ፈልገን ነው። ሁለተኛ ደግሞ ቤት ረመዳን ላይ ያው እንደሚታወቀው አይጠላም። ብዙ ጊዜ ስናነሳው ነበረ። ዞሮ በምግቡ ምናምን ይደምቃል። ቤተሰብ ተሰብስቦ የሚያደርገው ነገር አለ። ግን ያ ነገር እኛ እንደዛ ተርፎን የሚፈሰው ጎረቤታችን ላይ ወይ ደግሞ ገጠር ላይ ያሉት አያቶቻችን፣ አጎቶቻችን፣ አክስቶቻችን ያገኙታል ወይ? እነሱንም ታሳቢ ማድረግ ይኖርብናል። ከቅርብ ቤተሰብም ስለሚጀመር እንዲሁም በተለይ ጎረቤት፣ የልጆቻችን ጓደኛ ቤተሰቦች ምናምን እነሱም ላይ ትኩረት ማድረግ አለብን። ከዛ በተጨማሪ እንግዲህ ቅድም እንዳልነው አዩብ ስታነሳው ነበረ ምን ያክል ፈድል እንዳለው ረመዳን ላይ የሚሰሩ ስራዎች የማስታወስ ስራ ብንሰራ። ብዙ ጊዜ ችግራችን ምንድነው? አብረን እንውላለን። አንተ ጀማዓ ሰላት ትሰግዳለህ፣ ጓደኛ ላይ ሰግድ ይችላል። በነገራችን ላይ ወይ እዛው በቃ ቢሮ ውስጥ ጠቅጠቅ አድርጎ እንትን ሊያደርግ ይችላል። ኸይር ነገር ልትሰራ ትችላለህ አንተ ገርቶልህ። ግን የቅርብ ጓደኛችን በጣም የምንወደው ጓደኛችን ወደ ኸይር አናመላክትም። ዚክር በጣም የሚያደርጉ ጓደኞች ይኖሩና ግን ስለ ዚክር እንትን የማይናገርም ሰው አለ አንዳንዴ። እና እንደዚህ አይነት ነገሮች ላይ ሁላችንም ዳዒዎች ነን፣ ሁላችንም አመላካቾች ነን በምናውቀው ነገር። ልክ ነው። መመስገን ያለባቸው አንድ አካል ላንሳና ኢንሻአላህ ወደ ቀጣይ ፕሮግራም እንሄዳለን። ብዙዎቻችን ቸል የምንለው ግን ትልቅ ዋጋ የሚሰጠው ነገር ሰዎች ከስራ ቦታቸው ወደ ቤታቸው በሚሄዱበት ጊዜ ትራንስፖርት ይቸገራሉ። ስለዚህ ፍጡር መንገድ ላይ ደርስባቸዋል። በዛ ሰዓት ማፍጠሪያ እጃቸው ላይ በሌለ ሰዓት ታክሲ ላይ ጠብቀው መንገድ ይሄ ታክሲ ተራ ላይ አደባባይ የሚዘጋባቸው ቦታዎች ላይ ጠብቀው ልክ ፍጡር አዛን ሲል
አፍጥሩ እያሉ የሚያቀብሉ ታዳጊዎችን ስመለከት እንዴት አይነት መሰለ እንትን የሚያደርገው አንዳንዴ ሙስሊም ያልሆኑም ሰዎች ይቀበሉ ያሉና ኢትስ ኦኬ ግን በቃ አትሊስት መንገድ ላይ ይሄ ካልቸር መኖር አለበት። አንዳንዴ ጎዳና ላይ እንደዚህ አንጥፈው የሚያስፈጥሩ ሰዎች እንዳሉ ሆኖ ሱዳን አካባቢ በፊት መቼም አላህ ሰላማን ይመልስላትና ሱዳን የምትታወቀው በምንድን ነው? ውጭ ነው ሁሉም ሰው የሚያፈጥረው። ይወጣል፣ ሁሉም እንጣፉን ይዞ ይወጣል፣ በረንዳ ላይ ቁጭ ይላል። መንገደኛ ፍጡር ደረሰበት የትም አይሄድም። ቤት የገባው ብድግ ብሎ እዛው ሄደው ከዛስ አንተ ዝም ብዬ አልፋለሁ ብትል አንቀው ነው የሚይዙ። መንገድ ይዘጋሉ። መኪና ሊያልፍ ሲል ናፍጥር በዚህ ሰዓት እንዴት ነው ሳታፈጥር የምትንቀሳቀሰው ብሎ መንገድ አረባ አላህ ብላልን እያሉ ነው እንትን የሚያደርጉትና እነዚህ ወጣቶች ቀላል ነገር አይደለም። ደግሞ የሚሰሩት አንዳንዴ ከኪሳቸው ከማህበረሰብ እንትን እያደረጉ ነውና እኔ በሚሄድበት አካባቢ 2-3 ያጋጥመኛል። መንገድ ይዘጋጋል። ሁሉም ሰው በኩል ሰዓት ስለሆነ ከመንገድ የሚወጣው በተለይ መሀል ከተማ አካባቢ ያለ ሰው ያውቀዋል። ክፍለ ሀገር ላይ ምናምን ብዙ መንገዶች ካልተዘጋጉ እንኳን መሀል ከተማ ያለ ሰው ሲወጣ አደባባዮች ይሁን መንገዶች በቃ ትራፊኩ ጭንቅቅ ይላል። በዛ ሰዓት እየሰማሁ አንተ 11 ሰዓት ከ12 ሰዓት ተኩል ደርሳለሁ ብለህ ለአንድ ሰዓት ተኩል መንገድ ላይ ስተንደቆድቅ ልትል ትችላለህ። ታክሲዎች ልክ እንደዛው መንገድ ተዘጋግቶባቸው ረጅም ሰዓት ይቆማሉ። ስለዚህ መንገድ ላይ የመጡ እያንኳኩ ይሄው በዚች አፍጥሩ የሚሉ ሰዎች አሉ። መሳጅዶች አካባቢ መስጂድ ላይ ቅርብ የሌለ መስጂድ ላይ ሰግዶ የሚመጣ ሰው መስጂዱ ላይ አዛን ለመጠበቅ ብሎ ይቀመጥና ሳያፈጥር ነው ወደ እንትን ቤቱ ድረስ ለመመለስና ረጅም ሰዓት ይፈጃል። ደግሞ ኸይሩል ፍጡር አጅሉ ሆኖ አይደለ የተጣደፈው ነው። ስለዚህ መስጂዶች ላይ የምታስፈጥሩ ቤተሰቦች አላህ ይጨምርላችሁ፣ ትልቅ ነገር ነው። እነዚህን ወጣቶች እነዚህን በየመንገዱ ላይ የሚያስፈጥሩ ቤተሰቦቻችንን አንድ ቀን እንግዲህ እንግዳ አድርገን መንጋብዛቸው ይመስለኛል። በጣም ትልቅ ስራ ነው የሰራችሁ ያላችሁት፣ በርቱ ለማለት ነው። አንድን ጨምረ እኔም ታክሲ ተራ አካባቢ ታዝባችሁ ከሆነ በዚህ 2 ቀን ውስጥ ሰልፎች አሉ። እንዳልከው ሰው ወደ ቤት ሲተሯሯጠ ሰልፍ ላይ የግል መኪና ይዘው ቆመው ሰዎችን በተለይ ሙስሊሞችን የሚጭኑም ሰዎች አሉ። እናንተም ተመስገኑ ነው። ባያላችሁበት ምስጋናችን ይደርሳችሁ፣ ቀጥሉበት ነው። ሌሎቻችንም ደግሞ እንግዲህ ቫን እናውቃለን። በተለምዶ ቫን የሚባል መኪና 8-9 ሰው 7 ሰው መጫን የምንችል ሆነን ግን ብቻችን እየነዳን ምናምን መጣ ሰዎች አሉ። ይሄኛውንም ደግሞ ኸይር መኮረጅ አለ። የመኪና ሰደቃ ይባላል። የመኪና ሰደቃ ልክ ነው። አጋጣሚ መጠቀም ነው። ለማንኛውም እናንተስ አካባቢ ረመዳን ምን ይመስላል? እንዴት ነው እያሳለፋችሁ ያላችሁ? ቀኑ ምሽቱ ተራዊሑ ምን ይመስላል? የት አካባቢ ምን አይነት ድባብ አለ? እስኪ ሼር አድርጉን። እኛም እንትን ይሆናል ለተመልካቾችም ሼር የምናደርገው ስቶሪ ሊኖረን ስለሚችል በአድራሻዎቻችን በሶሻል ሚዲያ አማራጮቻችን ልትከታተሉን ትችላላችሁ። እነሱን ብትልኩልን በጣም ደስ ይለናል። በአጭር ጽሁፍ መልእክት መቀበያ 9282 ላይ እንደዚሁ ያንን መጠቀም ይችላሉ። ከፊት ለፊት አርጄ ብለው ቢያስቀድሙ ቀጥታ አይደንቲፋይ አድርገን መልሰን የምናገኛቸው ነው የሚሆነው። ቀጣይ ፕሮግራም ከመጋበዛችን በፊት እንግዲህ አጋሮቻችንን እናስታውሳቸውና ወደ ፕሮግራማችን እንሄዳለን። ኢትዮ ጠቢብ ሆስፒታል እንኳን ለተከበረ ረመዳን ወር በሰላም አደረሳችሁ። መልካም የጾም ወር እንዲሆንላችሁ እመኛለሁ። ጤናችሁን አላህ ይጠብቅላችሁ። ችግር ካለ ግን እኛ ጋር ጎራ ብሎ ፕሮግራማችንን አበርትተውልናል፣ እናመሰግናለን። ሌላኛው የእድገት ምንጭ የሆነው የማይነጥፍ የእድገት ምንጭ የሆነው ዘምዘም ባንክ ፕሮግራማችንን አበርትቶልናል። እነሱም እንኳን አደረሳችሁ ብለዋል። የመጀመሪያው በሀገራችን ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎትን መስጠት ፈርቀዳጅ የሆነው ዘምዘም ከወለድ ነፃ የባንክ አገልግሎትን ለሁላችሁም እያደረሰ ነው የሚገኘው። እንግዲህ የፋይናንሻል ስርዓቱ በፈቀደው መጠን ወደፊት ልናራመዳችሁ ፊታችሁ ቆመናል ብለዋል። አብራችሁን ስለሆናችሁ እኛም እናመሰግናለን። ዘምዘም ባንክ ፕሮግራማችን አጋር ነበር። ሌላው የፕሮግራማችን ስፖንሰር ኤማሮሽ ሪል ስቴት ነው። እንግዲህ ዘመኑ ቤት ለመገንባት ለመግዛት የምንሯሯጥበት ዘመን ነው። አስፈላጊነቱን በጣም ከባድ ስለሆነ በ8 ዓመታት እንግዲህ 188 ቤቶችና 123 ሱቆችን ሰርቶ ቁልፎችን ለደንበኞች ማስረከብ የቻለ ተቋም ነው ኤማሮሽ ሪል ስቴት። በሰባራ ባቡር፣ በበኒ ሰፈር፣ በሶማሌ ተራ፣ በአየር ጤናና በጀሞ በተለያዩ ዲዛይኖችና በተለያዩ የአከፋፈል ዘዴዎች ቤቶችን እየገነባ ይገኛል። አብረን ስራ ይላችኋል። አድራሻ ከባልቻ ሆስፒታል ጀርባ ሳጅዳ ህንፃ ይገኛሉ። ለተሟላ መረጃ 6790 ላይ ደውላችሁ ልታናገሯቸው ትችላላችሁ። እኛንም ስፖንሰር ስላደረገን ከልብ እናመሰግናለን። መልካም ረመዳንም ብሎናል። ተመልካቾቻችን አብሮነታችሁ ከኛ ጋር ስለሆነ እጅግ አድርገን እናመሰግናለን። በራሃ ጁምዓችን በራሃ ረመዳናችን ራሃ እያደረጋችሁ አብራችሁን ቆዩ። ቀጣይ ፕሮግራም ተከታትለን እንመለስ። በያላችሁበት የተዋበ ቆይታ ይሆንላችሁ።